ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የጎጃም ቤተሰቦች በያላችሁበት በየዓለም ጥግ በየዓለም ዳርቻ ሰላማችሁ ብዜት ይበልልኝ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ለምታበረታቱኝ ሁላችሁም እድሜ ጤና እመኝላችኋለሁ። ከሰው ሀገር ወጥቶ ተመቅረት አላህ ይጠብቀን ሁላችንንም፣ እኔንም እናንተንም። አብለን አታስበላን፣ ፈርጀን አታስጨርሰን፣ የቤት ተመልካች አታድርገን። እንደገና ደግሞ የውሸታም ተከታይም ባያደርገን ጥሩ ነው። ሀቂቀትን ቀልባችን አላህ ይመልስልን። ምንም ትርጉም ስለሌለው ማለት ነው። ዩቱብ ነው፣ ትርጉም የለውም እና ትርጉም አልባ ነው ይሄ። ምን ልላችሁ ፈልጌ መሰላችሁ? ውሸት እውነት ተደብቆ አይሆንም። እውነት ተደብቆ አይሆንም፣ ይወጣል በጊዜ ጉዳይ። የጊዜ ጉዳይ ነው እንጂ ተንሰራፎ ይወጣል ማለት ነው። ውሸት ውሸት ነች። እኔ አንዳንድ ነገሮችን የተመለከትኩ ነበረ። ትናንትናም ደግሞ በተለቀቀው ቪዲዮ በአብርሃም እና በዚች በደመቁ እውነት ልዛ እየሄደች አይደለም። ውሸት እንዳለ ነው ትክክል አይደለም። ሁላቸውም አብርሃምን ቢሆን ትክክል አይደለም። ግን ደግሞ አብርሃም እዚህ ጋር እኔ አባት ነው አይደለም። በእርግጥ ልጅ የሚያሳድገው እናት ነው አውቃለሁ። ግን ደግሞ ይሄ ልጅ ምን አደረገ ነው የምትሉት እንዴ? ሌላ ወንድ ጋር እየተላላጠች ታዲያ ልጁን እዛ ትቶ የሆነ ነገር ቢሆንበት ነገር ጸጸቱ ለሱ እኮ ነው። ጸጸቱ ለአብርሃም እኮ ነው። ይሄን አስተውሎ እኮ ነው። ልጅ እኮ አስተዋይ እኮ ነው። አብርሃም እኮ ያስተውላል እኮ። እኔ እንደፈለገ ትሆን ልጁን ልውሰድላት ያለው እኮ ትክክል ነው አይደለም? ልጁ የሆነ ነገር ቢሆንበት ጸጸቱ ለሶሻል ሚዲያ ሰው ሳይሆን ለእናትና ለአባት ነው። ገባችሁ? ስለዚህ ሌላ ወንድ ጋር እየተላላጠች እንጂ በእርግጥ ልጅ የሚያድገው ይሄ ነገር በእኔ ላይ ቢደርስብኝ ለራሴ የሆኑ ነው የምለው። እኔ ልጅን አልሰጥም፣ እኔ ነኝ የማሳድገው ነው የምለው። ግን ደግሞ ሌላ ወንድ አምጥቻ ሸሸ ገዳሚ የምልክ ከሆነ ምንድን ነው ትርጉሙ? ወስዶ ልጁን ያሳድግ። እኔ ያሸሸ ገዳሚ እላለሁ አይደል እንዴ? ስለዚህ ያሸሸ ገዳሚ እያለች ሌላ ወንድ ጋር ገዛ ቤቱ ያውም ቤቱ ላይ አመጣ። እናንተ ሞኝ ናችሁ እንዴ? ልጁን ላሳልፈው ቢወድቅበትስ ቢታፈንስ? ይሄ ልጅ የ3 ወር ጨቅላ ነው። የ3 ወር ልጅ ነው። ከባድ ነው። ትናንትና በአሲያ ቤትም እንደዚሁ እየተናገሯት ነበረ። ተናገሯት፣ ጸጥ አትበሉ። ሻውር ከራስ ነው የሚጀምረው። አዎ ሌላ ሰው ሩጣችሁ ሄዳችሁ ከመሳደብ ከሌላ ሰው ላይ እንጠጥ ከማለት ምከሯት በደንብ አድርጋችሁ። በቃ ምከሯት። የእናንተን ምክር አትሰማም እሷ። የፋሚሊዎቿን አታዳምጥም። የማንኛችሁንም አታዳምጥም። አጉል መድከም እንጂ ማለት ነው። ድካም ነው፣ ድክመት ነው። ማንኛቸውም ዶሮ አላችሁ፣ የወራችሁ ዶሮ አላችሁ እንዳትቀንስ ነው እንግዲህ። አላህ ያሳያችሁ። የ3 ወር እርጉዝ ነው የምትመስለው እንግዲህ ናት። አሁን እርጉዝ ናት ብትሉ እኔ እቀበላለሁ። አሁን ትክክለኛ ሆዷ ስለሆነ በቃ ወደፊት ስለሄደ አሁን ልቅ ጎጃም የሚደርጉዝ ናት ብትሉኝ እቀበላለሁ። አሁን ምናልባት ትናንትና ደግሞ አላለቀሰችም። ለምንድን ነው ሰፍ ብላ ያላለቀሰችው? አብርሃም 2 ቀን ነው 1 ቀን ሙሉ ልጁን ይዞት ሂዷል አሉ። አላለቀሰችም። ምናልባት 9 ወር ሙሉ 9 ወር ያረገዘ ሰው 9 ወር ያረገዘ ሰው 9 ወር እንደዚህ ያንጋጠጠ ሰው በጣም ነው የሚያለቅሰው። ለደቂቃ እኔ አንድ ቤት በምሰራበት ጊዜ ህፃኔቱ ልጅ ወዴት ሄደች መሰላችሁ? ወደ ቤት ሄደች። እኔ እየሰራሁ ስራ ላይ ነበርኩኝ። የሄደችው 4 ሰዓት ነው በኢትዮጵያ 4 ሰዓት። ገባችሁ? በኢትዮጵያ 4 ሰዓት ነው የሄደችው ልጅቷ ወደ ቤት አባቷን ለማየት። አልቻልኩም። 9 ሰዓት ላይ እሪ አልኩኝ። 9 ሰዓት ማለት ነው። 9 ሰዓት በኢትዮጵያ አቆጣጠር። ከዛ ሰዎቹ ሂደው ይዘው ያችን ሊመጡ ተመልከቱ። ሰዎቹ ሂደው የምሰራባቸው ሰዎች ያችን ልጅ ይዘው መጡ። እሪ ብዬ በሩ ላይ ስራ አልሰራ ብዬ ደነገጡ ሰዎቹ ሲመጡ። ፊቴ እንዳለ ቀይ ሆኗል። በቃ እሪ ብያለሁ። እናንተ አረመኔዎች፣ ጨካኞች ናችሁ። ስለዚህ ምናልባት ይሄን ልጅ ከሆዷ ባይወጣም የሰው ልጅ ቢሆን በሰው ልጅ ላይ ማላገጥ የለም። አብርሃምን ትክክል አይደለም። ግን ደግሞ በአንድ በኩል የምገድፈውን አብርሃምን ለምን? እሱ ትክክል ነው። ገባችሁ አይደለም? ምን ያድርግ? ልጁ የሆነ ነገር ቢሆንበት ልጁን ይዞ መውጣት ነው። ተመልከቱ፣ ሆዷ ተመልከቱ። ይሄ ወርተን በጠረረ ምን ያርግ? ልጁ ምን ያድርግ ነው የምትሉት? ይሄን ጩጬውን ይሄን ምርጡን አላህ ያሳድገው። እኔ በጣም ነው ያዘንኩት። ሰው መውለድ ተስኖት ልጅ በሰጠን እየተባለ ብዙዎች ልጅን ይለምናሉ። አብርሃምና ደመቁ በልጅ ይጫወታሉ። ኧረ ተው! ኧረ የሰብስክራይብ አባቱ ይቅር! ኧረ የብር አባቱ የገንዘብ አባቱ ይቅር!
የፍትህ ያለ ብላችሁ ብዙ ሰዎች ብሰሩ የተሻለ ነው። ይሄ የሶሻል ሚዲያ ሆይ ሆይ ነገ ጧት ይቀራል። ምንም ትርጉም የለውም። ምንም ትርጉም የለውም። ትርጉም አልባ ነው። ደመቁ ሆዷ በጣም ሄዷል። ጂም ቤት ትግባ ብር እንላክና እያሉ ነበር። ደግሞ ለጂም ይቁረጣችሁና ቆሻሾች። ጂም ቤት እሷ እንዴት ነው የምትገባው? ችሎታ አላት እንዴ? የ6ኛ ክፍል ተማሪ እኮ ናት። እንዴት አድርጋ ነው የሸወደቻችሁ? የዩኒቨርሲቲ ተማሪ ነኝ፣ የኮሌጅ ተማሪ እድለኛ ነሽ። የተማረ ቤተሰብም የለሽም። እንኳን አይደለም አንቺ ሄደሽ ልትማሪ። ቀጣፊ ኮልኮሎ፣ የሰው ኮልኮሎ እኮ ናት ጋይዝ። እንዴ ቅማላም ሩታ ናት እንደዚህ። ያኛው ደግሞ በቀለ አኝ ማስቲካው ቢስሚላ ረህማን ሰው ይንቀናል ብላችሁ አንዳንድ ጊዜ እንትን በሉ። የእውነቴን እምላችሁ ሰው ይንቀናል ብሎ አንዳንድ ጊዜ ሰዎች ይንቁናል በሉ። እና ምን ልላችሁ ፈልጌ መሰላችሁ? ልጅህን አብርሃም ታደሰ ያዝ፣ የጋሽዬ ልጅ